ስፐርሶች ግን ከ2-2 ተመሪነት ሁለታቻ መውጣታቸው ከመጠን በላይ ያስፈነደቃቸው። ያንን የተመለከተው አሽሊ ኮል እነዚህ ሰዎች እኛ ዋንጫ ለማንሳት 1 ነጥብ ብቻ በቂያችን እንደሆነ አላወቁም እንዴ? አሁን እኛ ዋንጫውን እነሱ 1 ነጥቡን ያከብራሉ ሲል ተናገረ። አርሰናሎች በቴሪ ኦንሪ መሪነት ደስታቸውን ዋንጫቸውን ቀድመው በስፐርስ ሜዳ አገኙም። ግን ስፐርሶች የሚጠሉት ዋናው ነገር በሜዳቸው ሆነ። አርሰናል በተቀናቃይ ሜዳ አስደናቂውን ታሪክ ደመደመ። ሳይሸነፍ ፕሪሚየር ሊጉን የሚያነሳበትን ጉዞ ቀጠለ። በነፃ ዝውውር ወደሚጠሉት ክለብ አርሰናል የሄደው ካምቤል እንደሚቆይ ቃል ከገባና ለአርሰናል መቼም እንደማይጫወት ከአንደበቱ ከሰማን በኋላ በጠራራ ፀሐይ ክዶናል ያሉት ስፐርሶች በደርቢው ጨዋታ ሁሉ በተቃውሞ ጩኸት አሳደውታል። ለአርሰናሎች ጀግና ለቶተናሞቹ ይሁዳ የሆነው ካምቤል በደርቢው ከሚታሰቡ ተጫዋቾች መካከል አንዱ ተደርጎ ይነሳል።